ቆይ ከመቀመጣችን በፊት ኤፍሬም አንዳንድ ነገሮችን ሊያወራሽ ይፈልጋልና ከዛም በኋላ ወደ መቀመጡም ወደ እንደርስበታለን ብዬ አስባለሁ። አይ ያው መጀመሪያ የመጣንበት ሽማግሌዎች መጥተው ቁጭ ብለን እናወራም አታያቸው ማለት የመጣንበትን ዓላማ ያው ተናግረን ቁጭ እንላለን። ቁጭ ማለት የለበት ካለ ውጡም ከተባለ እንወጣለን ማለት ነው። ፈቃድሽን እንጠይቃለን። በተለይ እኔ እና ያው ሄርሚ እንግዲህ ለአብርሽ አንዳንድ ነገር ብየዋለሁ። ያው ለአንቺም ይሄ ነገር አዲስ ነውና ምናልባት ግር ሊልሽ ይችላል ወይ አይምሮሽ ላይ ብዙ ነገር ሊያስብ ይችላልና ነገርና ብቻ አላቅም። ያ ነገር ያው እኔ እዚች ጋር እውነታውን ነው መናገር ያለብኝ። አይምሮሽ ላይ ብዙ ነገር እንታስብ ይችላልሽ፣ ግን ያው እኔ የምነግርሽ ነገር እውነታው ነው። ለአብርሽም ያው ብዙ ነገር ብየዋለሁና በመጀመሪያ ደረጃ ደስ ብሎኛል። ስለ ሁሉ ነገር በጣም ደስ ብሎኛል። ምክንያቱም ከዚህ በፊት እኔና አንቺ ብዙ ነገር ተባብለናል፣ ብዙ ነገሮችን ተደራርገናልና ያ ሁሉ ነገር ላይ ግን አልገባኝም ነበር፣ ያንቺም ነገር አልገባኝም ነበር እና እየሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትምና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታውን እንግዲህ እኔም በሽምግልናው በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣውና ወንድማችን ኤፍሬም ይቅርታ መጠየቅ ይፈልጋል አንቺን። ስለዚህ እሷ ከመናገሯ በፊት ያው ይሄ ነገር ስትሰማ ያው ትደነግጣለች። ምክንያቱም ከአንድም ሶስቴ ነው ይቅርታ የጠየቋትና ያ ሁሉም ጊዜ ይቅርታ ጠይቂያት ድጋሚ ወደዛ ነገር ተመልሼ ብዙ ነገር እያልኳት ነበር። በሚፈጠሩ ነገራቶች ሁሉ እየተሳደብኩ ነበርና ያው ሄርቢ ያ ነገር እንደምታስቢው እርግጠኛ ነኝ። ዛሬ ላይም ቤትሽ ላይ ደረስ መጥቼ እንደዚህ ነገር ስናገርሽ ያው ያስደነግጣል፣ ወይም ደግሞ ላታምኝ ትችላለሽ። ግን ደግሞ ያው አንዳንዴ ምንም ነገር ሲበቃ ይበቃልና ከዚህ በላይ ምንም ነገር ማድረግ አልፈለኩም። ለዛ ነውና በቃ ሰላም ስለምፈልገው ይሁሉ ቤትሽም ድረስ መጥቼ ይቅርታ መጠየቅ የፈለኩት። ወንድሜም ያው ምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። ግራ ገብቶኛል። አይ እንግዳ መቀረጥ አይጠበቅብሽ ማለት አንደኛ እንግዳ እመጣለሁ ስትለኝ እሱን አልጠበኩም ነበረ። ያው ቤት እግዚአብሔር ነው ስለመጣ ቅር አላለኝም፣ አልደበረኝም። ካለንበት ሁኔታ አንጻር ነው የደነገጥኩትና ግን ደግሞ ያው ይቅርታ ከጠየቀኝ በኋላ በጣም ያፌስክ ነበረ፣ የቀለድክ ነበረ። እኔ ከጠፋሁ በኋላ ምናምን በነገሩ ላይ እኔ በመጥፋቴ ደስተኛ ነበር ምናምን ብቻ ያን ነገር ማስታወስ አልፈልግም። ግን ደግሞ ዛሬ ላይ ይቅርታ ለመጠየቅ ስትመጣ ነው የደነገጥኩት እንጂ ቤት እግዚአብሔር ነውና ሁሌም ደስተኛ ነኝ፣ እቀበላለሁ። ግን ከልብ ነው ይፍሬም። ያው ከልቤ ባይሆን ቤት ድረስ መጥቼ አብርሽም አላስቸግረውም ነበር። ምክንያቱም ከአብርሽ ጋር ብዙ ነገር ነው ያወራሁት። ያው ቅድም እያልኩሽ ምንም ነገር ሲበቃሽ ይበቃሻል። ከዚህ በላይ መራመድ ስላልፈለኩ ነው። በቃ ከዚህ በላይ ምንም ነገር ማድረግ አልፈልግም። አምነኸው ነው ማለት ከኔ ጋር ተቀበል ሄርሜላን ተቀብያታለሁ የሚል አስተሳሰብ እንዳለው አንተ ትቀበላለህ? ምን አለ መሰለሽ አሁን እሱ እንዴት ነው ነገሮች እኔ ወደድኩትን በመውደድ ወደ መስማማት መጥቶ አልገባሽ። ምናልባት እሱ ያልገባው ነገር ሊኖር ይችላል። አሁንም ድረስ በእኔና አንቺ ጉዳይ ሆነ ጥያቄ የሚፈጥርበት ነገር ሊኖር ይችላል። ግን ደግሞ አንዳንድ ጊዜ ለአንዳንድ ሰዎች የምትታየው ነገር አለ አይደለ? እሱም አሁን ዛሬ ላይ ለእኔ ሲል ብዙ ነገሮችን ትቶ ከአንቺ ጋር ሰላም መፍጠር ይፈልጋል፣ ከኔ ጋር ሰላም መሆን ይፈልጋል፣ ከሁሉም ሰው ጋር ሰላም መሆን ይፈልጋል። እና አሁንም በእርግጠኝነት 100% ስለምተማመንበት እንደዚህ እንኳን አታስቢ። ለምን ብዙ ነገር አውርቶኛል፣ ተጠጥቶም ብዙ ነገር ነግሮኛል። ብቻ ያው ለማመን ይከብዳታል እሷም። ምክንያቱም ያው በእሷም አልፈርድም፣ ቶሎ ይቅርታ ታድርግልኝ አልልም። ምክንያቱም ብዙ ነገር ነው ያደረኩትና ለምንም ይቅርታ አላደረግሽልኝ ብዬም አልጫነሽም። ምክንያቱም ደጋግሜ ነው ይቅርታ ጠይቂሽ ማይሆን ስህተት የሰራሁትና ልክ ነሽ።